እንግዲህ ዛሬ በስቱዲዮአችን የምናገኘው ብዙ ያየሁባቸው ቦታዎች አሁን በሰላም ምክንያት በብዙ አይነት ምክንያት መሄድ የማይቻልባቸው ቦታዎች አሉ። አብሶላኪ እኮ በጣም ወጣት ግን ኢትዮጵያን በጣም የሚወድ ኢትዮጵያ ዳሃይድን ጅም ነው የምትባለው። በቃ የተደበቀች ሚስጥራዊት ምድር ነች። ሰዎች አያውቋት። ተነገሩ ድንቅ ቦታዎችን በካሜራው የሚያስተዋውቀን ኢትዮጵያውያን ከቻሉ አጠራቅሙ፣ ካልቻሉ ተበድረው፣ ከቻሉም የሆነች ነገር ሽጠውም ቢሆን ሄደው ማየት ያለባቸው ምድር ነው። በቃ ኢትስ አብሶሉትሊ አናዘር ፕላኔት ነው። አናዘር ተፈጥሮ እግሮቹ ብዙ የኢትዮጵያን ምድር ረግጠዋል። ያን ረጋጥም ብቻዬን ወክያ ሀይክ እያደረኩ ፊት ለፊቴ ነው ቆ ከዛም ደግሞ መጓዝ ላቃተን ያየውን የታዘበውን ዳገቱን ቁልቁለቱን ሜዳውን በቲቪ ፕሮግራምና በዩቲዩብ ገጹ በፍቅር በኩራት ነው የሚያስተዋውቀን። የአንደኛውን ሚስት አንደኛው ይስማታል። ከንፈሯ ነው ማለት እምገባበት ጠፋኝ አልኩ። ሰላም ጤና ይስጥልን አድማጮቻችን፣ እንደምን አላችሁ? የቱካቶክ ነው። በየሳምንቱ በእለተ እሁድ ከቀኑ 8 ሰዓት ላይ ክብርኔት ትሬዲንግ እና ራዳ ኤፍኤም በመተባበር የሚያቀርቡላችሁ ፕሮግራም ነው። እንደምን አለሽ ኪድ? አለሁ ዴቭ፣ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። አለሁ እግዚአብሔር ይመስገን። ሳምንትሽ እንዴት አለፈ? ቆንጆ ነበር። ዛሬ እንግዳ ይዘናል። በሳምንቱ ላይክ አድማጮቻችን የዛሬ ሳምንት ካስታወሳችሁ አርሰናል ዋንጫ በልቶ ነበር የተገናኘ ነው። በአሁኑ ሳምንት ደግሞ ሌላ ዋንጫ አጥቶ ተገናኝተናል። ሆነም ቀረ በልቶ ነበረ። ከፒኤስጂ ደጋፊዎች በላይ የዩናይትድ ደጋፊዎች መቆሚያ መቀመጫ አሳጥታችሁናል። ችግር የለውም። ዛሬ እንግዳለን። እንግዳችን ሰያ ይባላል። ስለ እንግዳችን እስኪ ትንሽ ነገር በይነና ወደ እንግዳችን። አዎ እንግዲህ ዛሬ በስቱዲዮአችን የምናገኘው በጣም ወጣት ግን ኢትዮጵያን በጣም የሚወድ ኢትዮጵያን በመውደድ ብቻ ሳይሆን ውበቷን፣ ታሪኳንና ያልተነገሩ ድንቅ ቦታዎችን በካሜራው የሚያስተዋውቀን ሰው ነው። እግሮቹ ብዙ የኢትዮጵያን ምድር ረግጠዋል። በግልም በቡድንም የመጡ ሰዎች እጃቸውን ይዞ የሀገራችንን ውበት እያሳየ ይገኛል። ከዛም ደግሞ መጓዝ ላቃተን ያየውን የታዘበውን ዳገቱን ቁልቁለቱን ሜዳውን በቲቪ ፕሮግራምና በዩቲዩብ ገጹ በፍቅር በኩራት ነው የሚያስተዋውቀን። ሰያ እንኳን ደህና መጣ። እንኳን ደህና ቆያችሁ። በጣም ደስ ብሎናል እዚህ ስለተገኘ። አመሰግናለሁ። ሰያ እንኳን ደህና መጣ ነኝ ማለት እወዳለሁ። እስኪ ራስህን አስተዋውቀን እና በልጅነት እንግዲህ እንዴት አይነት አስተዳደግ ቢኖረ ነው ኢትዮጵያን ከእግር እስከ ራሷ የዞሩ ለማየት ይሄ ፍላጎቱ ራሱ እንዲያድርብህ ያደረገው ካስተዳደግህ ነው የሚለውም በዛው ትንሽ ተበልጭ። እሺ አመሰግናችኋለሁ። ደስ የሚል ጥያቄ ነው። አክቹሊ ተጠይቄ አላቅም እንደዚህ አይነት ጥያቄ አይገርምም? ብዙ እንዳሰላስል አረገኝ። ስለጋብዛችሁኝ በቅድሚያ አመሰግናለሁ። ያው ሰያ ኢትዮጵያ ሰይድ ሞኔ ይባላል። ሰያ ኢትዮጵያ ነው ሰው የሚያቀኝ። ትውልድ እድገቴ እዚህው አዲስ አበባ ነው። አዋሪ ነው ተወልጄ ያደኩት እዚህ ጋር አካባቢ ማለት ነው። ከእናንተ ጎረቤት ነገር እርግጥ ልጅ እያለሁ ለካ እንትን አደርግ ነበር። ጋራ እንወጣ ነበረ። እዚህ የካ ተራራን ሀይክ እናደርግ ነበር። ታላላቆቻችን ህጻን እያለን ዝም ብለን ተራራውን እንወጣና አጋም ቀጋ ምናምን በልተን እንመለስ ነበረ። ለካ የሱም ተጽዕኖ አለብኝ። አይገርምህም? ያንተ ጥያቄ ነው የሚያስተዳድረው። ከዛ ውጪ ሰንሴት ማየት በጣም ያስደስተኝ ነበርና እንደ እብድ ታይ ነበር ሰፈር ላይ። ልክ ሰንሴት በምትገባበት ሰዓት የሰፈራችን መሀል አዋሪ መንገድ ላይ ቆሜ ሰንሴቷን እንደዚህ አድርጊ ከቤተ መንግስቱ አናት ላይ አያት ነበረ። በልጅነት ነው? በልጅነት ያው መለከታት ነው። በጣም ሰንሴት ወዳለሁ ባይዘው። ኦኬ ቤትም ሲኖረኝም ከፍም ብዬ ነው አሁንም የምኖረው። ከፍ ብዬ በቃ መጨረሻ ላይ መኖር ደስ ይለኛል ሰንሴት ለማየትና የዛኔ እንደዛ አደርግ ነበረ። ግን ወደዚህ ይገፋኛል ብዬ አስቤ አላውቅም እውነት ለመናገር። በጣም ተፈጥሮ ደስ ይለኛል። በጫካዎች መሀል የዛኔም ታላላቆቻችን ይዘውን ሲሄዱ ምናምን በጣም ደስ ይለኝ ነበር። ስለዚህ እንዴት ነው ስለዚህ ወደዚህኛው ደግሞ የመጣኸውና የመጀመሪያ ጉዞ ወዴት ነበረ? አሁን ወደ ቱር በደንብ የገባበት ተርኒንግ ፖይንት ምን ነበር ስትጀምሩ? ያው እንግዲህ እንደ አብዛኛውን የአዲስ አበባ ልጅ ትምህርት ቤት ስንማር ብሔራዊ ሙዚየምን እንጎበኛለን። ከተማዋን ሲቲ ቱር አላል አሁንም ህጻናት እንደሚዞሩት ኤሌመንተሪ ያለን ዞረን አይቻለሁ። ብዙም ያው በጊዜው ልጅነት ነው፣ ምንም ማስታወሰው ነገር የለም። የሆነ ጊዜ ግን ቢሾፍቱ ስንሄድ ትዝ ይመስለኛል 7 ሜቢ 8 ያክፍል ይመስለኛል። ቢሾፍቱ ስንሄድ አዲስ ዓለም አይቻለሁ ደርሶ መልስ ማለት። ከዛ ውጭ ግን የመጀመሪያውን ረጅም ጉዞ ያደረኩትኝ ትምህርት ቤት ያው ቱሪዝም ስለነበር ያጠናሁትኝ። ቱሪዝም ደግሞ የተማርነውን ነገር ግዴታ በተግባር ማየት አለብንና ለ11 ቀን ወደ ሰሜን ተጉዘን ነበረ።
ደራስ ዳሽ ወደ ሰሜን በሙሉ ሆል ኖርዝ ማለት ነው ሆል ኖርዝ ያ እና የመጀመሪያው ዴስቲኔሽናችን የነበረው ደብረ ሊባኖስ ገዳም እና ደብረ ሊባኖስ ጀስት ኢማጂን ስትደርሱ ያለው ታሪኩ አለ የሚነገራችሁ ገድላት ብዙ ነገር ይነገራል እዛ ያሉት መጽሐፍታት በጣም የጥንት ናቸው አብዛኞቹን እንደውም ዩኔስኮ መዝግቧቸዋል በጣም የጥንት መጽሐፍት አሉ እዛ ገዳማን አባቶችን ታያላችሁ ቤተ ክርስቲያኑን ታሪኩን ሰዎችን እዛ ገዳማውያን ስታያለው ነገር አለ አው ማይ ጋድ አልኩ ኮዝ የአዲስ አበባ ልጅ ነኝ ዝም ብዬ ከተማና ህንጻ ሳያደኩ ልጅ እንዲህ ሁሉ ታሪክ አለ እንዴ ማለት ጀመርኩ ትንሽ ድምጼ ዛሬ ተቀየረ ብሏል ከጉዞ መልስ ስለሆነ ነው ይቀርባል ሶ ከዛ በመለስ ያው ያልን ባህር ዳር ሄድን ለመጀመሪያ ጊዜ ነው እንደዚህ አይነት ግዙፍ ሐይቅ አይቻል አቅም ዘንጣና ገዳማትን አየው ባህር ዳር ራሱ በጣም ቢዩቲፉል ከተማ በቃ መደመም ሆነ ነው ስራ ሲሪየስሊ ያልኩ የሚገርማችሁ ነገር እያረፈድን በማታ ምናምን ጭምር ነበር እንደርሴ ነበር ከዛ ደግሞ በዛ መንገዱን ይዘን ጎንደር ገባን ጎንደር ደግሞ እንደዚሁ በጣም ብዙ ታሪክ በጣም ብዙ ፕራውድ የምታደርጉበት ነገር ነው ያለው የስንሰማ ምን ስንል የለም በጣም በቃ በጣም ፕራይድ እየሆነ ነው ብቻ ሞስት ኦፍ ማይ ክላስሜትስ እንደዚህ አይነት ነገር ነበረን በሰዓቱ ደን እያልን እዛ ወደ ሽረ በሊማ ሊሙ አድርገን አክሱም መቀለ ላሊበላ ደሴ ኮምቦልቻ ምናምን ሰሜን ተራሮች ይህን ሁሉ ራውንድ አሰራን ማለት ነው ከዛ በቃ ዊ ቢካምን ፐርፌክት ጋይድ ማለት ነው አፍተር ዳት በጣም ረጅም ጉዞ ነው አይደል 11 ቀን እኔ በዚህ እንትን አሁን ለምሳሌ እኔ አዲስ አበባ ነው ተወልጄ ያደኩት ከዛ በኋላ ግን ማለት ነው the first experience ከአዲስ አበባ ወጥቼ ረጅም ጉዞ ሲሄድ ምን እንደሆነ ታውቂያለሽ ኢትዮጵያ እንደዚህ ሰፊ ነች እንዴ ብዬ ነው የመጀመሪያ ያሰብኩትና በጣም ነበር የተደመምኩት እና ላይክ የመጀመሪያ ሆኖ ከተማ ስትወጣ ደግሞ ሁሉም ነገር ብርቅ ነው የሚሆነው በተለይ እዚህ ከተማ ውስጥ ምናምን ብዙ ነገሮችን አናገኝም ነው ከዛ ደግሞ ባንዴ እንደዚህ አይነት የ11 ቀን ይሄን የመሰለ ጉዞ ሌላ አንተ እንደዚህ ዋው ያልክ ደግሞ ሌሎች ቱሪስቶች ብዙ የማግኘት እድል አለ ከውጭ የሚመጡ የኢትዮጵያ ውስጥ ተጓዦች እና አስበው የሚመጡት ነገርና በቃ የሚገርም እንዴት ነው እዛ ሲመጡ ያላችሁ የተለየ ኤክስፒሪየንስ እንዴት ትገልጻለህ የአብዛኞቹ የሚመጡበት እንትን ምንድነው አይምራቸው ላይ ያው ከዛ በኋላ ስራ ጀመርን ኦልሞስት ስራ ላይ ገባን ቀስ ቀስ እያልን ማለት ነው ከተማ ማስጎብኘት ጀመርን ከዛ እያልን በቃ the whole country travel ማድረግ ጀመርኩኝ እንግዶች በርግጥ ከኛ በላይ ያውቃሉ አንብበው ነው በደንብ የሚመጡት ኢትዮጵያን ግን እንደሚጠብቋት አትሆንባቸውም የለም ሲመጡና ሲያዩ በቃ በጣም ነው የሚደንቃቸው በጣም ማለት ኢትዮጵያ ዳሃይድን ጅም ነው የምትባለው በቃ የተደበቀች ሚስጥራዊት ምድር ነች ሰዎች አያውቋት ወደፊት እንደውም ይባላል በቃ ሌላውን ዓለም ጎብኝተው ኮዝ ሌላው ዓለም አርቲፊሻል ነገሮችን ነው ሰርቶ ለእንግዶች ያቀርብ የነበረው which means በተፈጥሮ ያላቸው ነገር ካለ እሱ ላይ በጣም ብዙ ነገር ጨማምረውበት የማስመሰል አይነት ነገር ሆኖ ገንዘብ ለማግኛ ቱሪስቶችን መሳቢያ ነገር ነው ኢትዮጵያ ግን ሲመጡ አንደኛ ነገር በኦፕሽን ብዛቱ ሁለተኛ ነገር ያለው ነገር ሪያሊቲው ቱሪስት ለመሳብ ምናምን የሚደረጉ ነገሮች የሉም አብዛኛው ፓርት ኦፍ ኢትዮጵያ በቃ ሪል ነው የሚያዩት ነገር ሪል ነው የሚጨምር ነገር የለም ገባሽ ለምሳሌ ላሊበላ ሄዱና ዋት ይላል ምንድነው ይሄ ነገር ቤተክርስቲያኑ ሲያዩ ምናምን የለም የተጨመረ ነገር የለም ለቱሪስት ተብሎ የሚደረግ ነገር የለም ኬንያ አሁን ብትሄዱ ሌሎች ሀገሮች ላይ ብትሄዱ የሆነች ድንጋይ ያሳያችሁና እዚህ ጋር ይሄ ታሪክ የተፈጸመበት ነው ብሎ ድንጋዩን ነው ያሳያችሁ እኛ ግን ለምሳሌ ወደ አድዋ ስንወስዳቸው ተራሮቹን እያሳየን ሁሉንም ነገር እያሳየኝ ይሄ ተራራ እዚህ ቦታ ላይ እንደዚህ የተፈጠረበት እዚህ ቤተክርስቲያን ላይ ጦርነት የተጀመረበት እያንዳንዱን ነገር የምናሳይባት ቦታዎች ናቸው እነሱ ግን የሆነች ነገሯን ቀጥለው ምን ብለው ነው ሰው ወደፊት አገራችን ሰላም በምትሆንበት ታይም በጣም የሚያስቸግረን ነገር ቤታችንን ለቀ መውጣታችን ነው ምን ነው ቱሪስት አሁን ይሄ የምር እውነት ነገር ነው የሚፈልገው ይሄ አሁን የሚመጣው ጄኔሬሽን በፊዝ ነው the7th የሚባለው ጄኔሬሽን በቃ ትራቭለር ነው የምር ሪል የሆኑ ነገሮችን ይፈልጋል ሪል ነገር ደግሞ ኢትዮጵያ ውስጥ ነው ያለው እና
ያን ነገር ፍለጋ ሲመጡ አልጋ የለንም። ያው ቤታችን መልቀቃችን ነው እንደ እንግዳ ተቀባይነታችን። በጣም የተለየ ስሜት እንዲሰማ ያደረገ ቦታ ኦር ሀገር አለ? ሀገር ስል ካንትሪ ሳይድ ከምን አንጻር? ለምሳሌ አሁን ኤክስፔክት አድርገህ የሆነ ቦታ ትሄዳለህ። ከዛ በኋላ ኤክስፔክት ካደረግከው በጣም በላይ ይሆንና ከዛ ላይ በጣም ኤክሳይትመንት እንትን እንዲሆን ያደረገ። ለምን ከ3 ቀን በፊት የተፈጠረውን አልነግራቸውም? ሩቅ አሊ ትናንትና ነው መሰለኝ አዲስ አበባ የገባሁት። ከትናንት ወዲያ ማታ ነው የገባሁትኝና እዚህ ወደ ጉራጌ በብዛት አልፋለሁ በዛ ሳይድና ሰዎች ሲሉ ሰማለሁ። የሆነ ነገር ጠፍቷችሁ የሆነ ነገር ስትጠይቁት ሰው ከሚያመለክታችሁ እሱ ቤት አድራችሁ ምን ብላችሁ ብትሄዱ ደስ ይለዋል። የለም እዛ ነው ቤቱ እኔ ላሳየልህና ይዞህ አብሮ ሄዶ እሱ በመሸት ይመጣል እና ዚያር ሃፒ በጣም ሰው ሰርቭ ለማድረግ ከዚህ በፊት አይቻለሁም ከሰውም ሰምቻለሁም። እና በዚህኛው አረፋ ይህ ነገር ለምን አልሞክረውም ብዬ ተነዝቼ ሄድኩ እና ሄጄ ማላውቀው ሀገር ነው ሊትራሊ አላውቀውም። ሄጄ ማላውቅም ሰምቼውም አላውቅም። በዚህ ጋር ወደ ላይ ወደ ምንድነው የሚባል ሀገር ያስገባሉ ስላቸው አው ሩቅ ነው ግን ያስገባሉ። ፒስታ ነው የነዳሁ ነው ምናምን ገባሁ። ዝም ብዬ እሄዳለሁ መሸ። በቃ መንዳት አልቻልንም ዝናቡ ምናምን በቃ መሸ። ሶ ፋይናሊ የሆኑ ሰዎች ያገኘ እነሱም ወደ ሀገራቸው የሚገቡ ማለት ነው። ከዛ ጸብ ተጀመረ። እኔ ቤት ነው የሚወርደው እኔ እዛ ጋር ያሉት ሰውዬ መኪና የቆመበት አካባቢ ጋር የለም እንግዶች ናቸው እኔ ቤት ነው የሚያድሩት ይሉኛል። እነዛ ደግሞ እኒያ ቤት ነው የሚያድሩት ይላሉ። ሰው ያዙት ማለት ነው። ጀስት ኢማጂን አሁን ከተማ ውስጥ ሰውን አምጥተህ ራንደም ማንም ሰው ማታውቀው ስሙንም ማታውቀው ምኑንም ማታውቀው ዲፕ ሪሞት ኤሪያ ነው ምናምን በፍጹም እያሉ ሊጣሉ በቃ በኔ ጋሼ አይሆንም እኔ እሱን እንደው እየተባባለ እና የምር በቃ ኢትዮጵያ ሰዎች ከተማ ሆነው የሚያስቧት ኢትዮጵያና ወተን የምናያት ኢትዮጵያ የተለያየች ነች። በጣም የተለያየች ነች። እና ተደባድበው ተጣልተው ቤታቸው ወስደው ምግብ አብልተው የነሱን የሆነ ጥሩን ብድ ልብስ አልብሰው ጥሩን ቤት ለኛ ትተው ነው እንትን ያደረጉትና ኤኒዌር አይ ጎ እንደዚህ አይነት ነገሮች አሉ። ግን ደግሞ ክፉ ነገር ነው የሚሰማው በጣም ይሄ ለክፉ ነው ጆሮአችን እንትን የሚለውና ወይ አሁን ሰው ማመን ይከብዳል ነው ሁሌ ምን በቃ እዚህ የምንለው ነገርና ሪያሊስቲክ አይመስልም። በቃ ሰው የምር እንዲያደርግልኛል ብለህ አትጠብቅም። በቃ የሆነ ቦታ ስትሄድ አይደል ጠየቅኳቸው ራሱ በንጋታው ይጋሽ ሊባሉን እኮ ይችላሉ እንዴት ዝም ብለው የማያውቁትን ሰው ያሳድራሉ አልኳቸው። የምር ነው ኤክስፒሪየንስ ላደርገው የሄድኩት። ማንም ብትሆን ዛሬም ሰው ቢመጣ ደስ ብሎኝ ነው የምቀበለው አሉ። ደስ ብሎኝ ለምኜ ካጣው ውሃ አቀርብለታለሁ። እንግዳ መቀበልማ ይሄ ከጥንት ከአባቶቻችን ከአያቶቻችን የመጣ ነገር ነው። እኛ ማንንና ነው እናንተን የምንፈራው? እኛ ማንንና ነው እናንተን ቤት አትገቡም ብለን እንግዳን የምናስቀረው ምናምን ብለው ነግረውኛልና ብዙ ቦታ ላይ ባይዘው ጉራጌ ብቻ ሳይሆን ወንጭም እንደዚህ ገጥሞኛ ቃል፣ ትግራይም እንደዚህ ገጥሞኛ ቃል፣ አማራ ክልልም እንደዚህ ገጥሞኛ ቃል። በቃ በልመና እርግጥ በረከት ነው እንግዳ ወደ ቤት መግባት በሃይማኖቶቻችን በረከት ነው የሚገባው ወደ ቤት እንግዳ በሚገባበት ታይም እነሱ ያውቃሉ። ያው እኛ ከተማ ስለኖርን ትንሽ ከተማ ላይ ግን ይሄኛው ባህላችን በጣም ቀዝቀዟል ና ላይክ በተለይ ደግሞ ላይክ እኛ ሎክዳውን እንትን ያረጉ ሰዎች በተለይ ከከተማ ወጥተው የማያውቁ ሰዎች ምና እንደዚህ አይነት ነገር ኤግዚስት የሚያደርግ አይመስላቸውም አብዛኛው ጊዜ እና በጣም እንትን ሲያደርጉ ያለው ና እንደውም የሆነ ጊዜ ምን አይነት ነገር ሰማው መሰለሽ ኒኪድ ባህል ነው እንግዳ ሲመጣ እግር ይታጠባል። አይ ቲንክ ወደ አማራ ክልል ነው ስፔሲፊክ ቦታውን እንትን ባላረግም እና እግር የምትታጠቢው አንድ እግርሽን የቤቱ አባወራ አንድ እግርሽን ደግሞ የቤቱ ማወራ ናቸው እና እንደ በረከት ነው የሚቆጠረው። ከዛ በኋላ ላይክ አባወራው ብቻ በረከት ይዞ እንዳይሄድ ለሷም እያካፈላት ነው ማለት ነው ላይክ እና በዚህ ልክ እንግዳ መቀበል ባህላችን ነው እና መቀጠል ያለበት አይ ቲንክ እኛም ደግሞ ራሳችን ላይ መስራት ያለብን ባህላችን ይመስለኛል። እና በዚሁ አጋጣሚ ደግሞ ሰያ
ብዙ ገጠመኞች ይገጥመዋል። ላይክ ትራቨል ስታረግ ስትወጣ ከከተማ ምናምን በጣም በብዙ እንትኖች በብዙ አጋጣሚዎች የተሞላ ነው እና በጣም ሾክድ የሆንክበት ወይም በጣም የደነገጥክበት አንድ አጋጣሚና በጣም ፈገግ ያስባለ አንድ አጋጣሚ እስኪ ንገረን። ኦኬ በጣም ያስደነገጠኝ አንዴ ፖሊሽ እንግዶች ይዤ የሆነ ሴሌብሬሽን አላቸው አዶን ነው በእነሱ ሀገር የዛን ቀን ላይ የሆነ ሴሌብሬሽን አላቸውና ከእንግዶቹ ኦልሞስት 12 ምናምን እንግዶች ናቸው። 3 ብቻ ናቸው እንትን ማለት ነው፣ ሌሎቹ ካፕሎች ናቸው። እና የሆነ ነገር እንትን እያረጉ ባህላቸው እንትን እያረጉ የአንደኛውን ሚስት አንደኛው ይስማታል ከንፈሯ ነው እንዴ ማለት እምገባበት ጠፋኝ አልኩ። ግራ ገባኝ። ዞር ላለው እነሱ ይስቃሉ፣ እኔ መደንገጤን አይተዋሉ እና ይስቃሉ። ግራ ገባኝና ካስረዱኝ ምናምን አልኳቸው። የሆነ ባህላቸው ላይ ያለ የሆነ አይነት ነገር ነው እና ምንም በቃ ምንም እንደ ሪቹዋል ነገር ነው ለከ አይደለም። እንትኖች ናቸው በቃ ምልህ የሆነ ሃይማኖታዊ ስርዓት ነገር ነው። ግን እኔ እንጃ እኔ ስቲል አይገባኝ ምን ነው ያሳብ እስከባው ይኸውልሽ እኔ እኮ ማለት ኦል ዘ ዌይ አብረንን ይሄንን እያደረጉ ያሉት መች ነው? ደባርቅ ነው፣ ሰሜን ገብተን ኦል ዘ ዌይ ሰሜን አብረውኝ ናቸው። ሰሜን ላሊበላ ደርሰን እዛ ጎንደር ገብተን ምናምን 4 ቀን 5 ቀን ምናምን ከኔ ጋር ናቸው። አያለው ፍቅራቸውን ውስጣቸው ያለው ነገር ብዙ ደግሞ መማርበትም ነገር አንድም እሱ ነው። ባይዘው ወይ ከእንግዶች ከፈረንጆች ይሄ የፋሚሊ እንትናቸው ምናምን በጣም ያስደመመኝ። በተለይ ልጅ ይዘው ከመጡ ምናምን ያለው ነገር በጣም ነው የሚገርመኝ። ዘወይ ልጅ የሚያሳድጉበት መንገድ፣ ዘወይ የሚከባበሩበት መንገድ፣ ባልና ሚስት ከሆኑ በተለይ የሚከባበሩበት መንገድ፣ የሚሰማሙበት መንገድ ምናምን ለእኔ በጣም ብዙ ትምህርት ይሰጠኛል። ግን እንደዛ ዋው ፍቅራቸው የሚያስቀና እያልኩ ያልኳቸው ሰዎች ሲሳሳሙ ሌላ አንደኛ እና በቃ አልኩ በጣም በቃ በጣም ያስደነገጠኝ እንትን እሱ በስራዬ ማለት እዚህ የሚያስገርም ነገር ታሳያቸው አምጥተ እነሱ ሲያስገርም ወይ ግን አጣርተ ንገረን ያቀንም አይነገሩኝ። የሆነ አይነት ሴሌብሬሽን ነው አላስታውስም እውነት ለመናገር በሀገራቸው የሆነ አይነት ነገር አለ። ሜቢ አይ ቲንክ ዊ ኒድ ቱ ሪሰርች እና ምንም ነው በቃ ኖርማል ነገር ነው። እኔ እንጃ ብቻ ከባድ ነው። ባለፈው ከኪድ ጋር እያወራን ነበር ይሄ የካልቸር ልዩነት እና ስለዛ እያወራን እንደ አክሰፕታንሱ ነው ምናምን ነገር እያልኳት እንዴ አንዳንድ ነገሮች እኮ አክሰፕት አይደረጉም ላይክ እንዴት ነው ሬዚስት ማድረግ አለብን ተነስተነ ምናምን በጣም ከባድ ናቸው ለህሊና መቀበል ምናምን እያለችኝ ነበርና አንዱ ይሄ ነው ለማለት ፈልጌ። እሺ ለክ በጣም ደግሞ ያሳቀም ወር ደግሞ በጣም ያስደሰተ እንደዚህ አይነት ባህል አለ ያስባለ አይነት የኛም ሀገር ሊሆን ይችላል። ያስደሰተኝ ባህል ኦኬ ባለፈው አይ ቲንክ አይ ዶንት ኖ ሜቢ 1 ወር ከምናምን ይሆነኛል መሰለኝ 1 ወር አካባቢ ይሆነኛል ወደ ቦረና ወርጄ ነበር። ቦረና ብዙ ጊዜ ያው ሲሄድ እሄዳለሁ የማያውን አይቼ እመጣለሁ። ባለፈው ግን አዲስ ኤክስፒሪየንስ ገጠመኝ። ምንድነው ቤታቸው ገባንና ቡና ቀላ የሚባል ነገር አለ። ባይዘው ቡና የተለያየ ነው ኢትዮጵያ ውስጥ። ስለ ቡና ብዙ ጊዜ አይወራም። አይ ቲንክ ስለ ቡና ማውራት ያለባቸው ሰዎች ስለ ቡና ማውራት ሳይኖርባቸው አይቀርም ኢትዮጵያ ውስጥ። ኮዝ ቡናን እኛ ዝም ብለን ቡናዋን ብቻ ተፈጭታ ተቆልታ የምንጠጣት ነገር ነች። that what we know in አዲስ እና most of the cities አይደል? ግን እንደዛ አይደለም። የቡናው ቅጠሉ የሚጠጡ አሉ። ራሱን የቻለ ስም አለው በተለያየ ቦታ። ወደ ሀረር ወደ ምስራቅ ቁጥ ይባላል ምናም። ቡነ ቀና የሚባላል። ቡነ ቀላ ደግሞ በብዛት ወደ ቦረና ጉጂ ምናምን ቡነ ቀላ ነው የሚጠጡት። ምንድነው ቡናው ሮስት ይደረግና በቅቤ ውስጥ ይነከራል። ከዛ ምንም ሳት ላይ ገባ ምንም አይልም። እሱን እንደ እንትን ነው በማንኪያ አድርገህ እንትን የምታደርገው። ቡናውን ከቅቤው ጋር ተቀላቅሎ ቡናው ከቅቤ ላይ ዘፈዘፍና እሱን ነው የምትጠቀመው እንደ ቡና ማለት ነው ከነፍሬው። እንትን ላይ ይቻላል መሰለኝ ሚውዚክ ክሊፕ ላይ ምናምን ነገር አይቻልም። ቡና ቀላ አይተዋል። የእንትና ሙዚቃ አንድ በጣም ፌመስ ሙዚቃ አለ ያቡሽ ላይ ማለት መሰለኝ። እና ስገባ ቤታቸው
ቁጭ አልን እንደዚህ እኛ እንግዳ ሆነን ቁጭ አልን። ከዛ ሚስት እዛ ጋር ሆና ትሰራለች ቡና ቀለውን። አቦሮ ገባና ቁጭ አለ። ቤቱ ዝም አለ። ከዛ ጨርሳ አስተካክላ እንደዚህ እንትን በእቃ ይዛ እንደዚህ መጣችና ዝቅ ብላ ሰጠችው። ከዛ እሱ ሪስፖንድ የሚያደርግበት መንገድ አይዊሽ ብትረዱኝ ማለት ነው። እሷ ለባል ያለውን ክብር ማለት ያው እሱ ባወራ ነው የቤቱ ክብር እሱ ነው። ኢቭን ከኛም በላይ ቅድሚያ የሚቀምሰው እሱ ነው። እሷ ቅድሚያ ትቀምስና ከዛ ለሱ ትሰጠዋለች። ቅድሚያ እሷ ትቀምሳለች፣ ከዛ ለሱ ትሰጠዋለች፣ ዝቅ ትላለች። ከዛ እሱ ደግሞ ለሷ ዝቅ የሚልበት መንገድ ማርኩኝ ብታዩት ወይኔ ጌታ ያለው የሆነ ጉስፓም ይሄ እንትን ጸጉር ማላ የለም በስነ ስርዓት ቀርጸህ የሚጣሉ እንትኖች ካሉ ልካትስ ማለት ነው። አዎ በጣም አይስዌር በጣም መቃልኩ ገረመኝ። እኔ ሌላውን ነገር ተውኩት። በቃ ደግሞ እንደዚህ አይነት ነገሮች ነው ይሄ እኛ ተመረናል ምናምን ብለን የምናስብ ሰዎች አብዛኛው ጊዜ እኛ ለእርስ በርስ ኢቭን ለመሸነፍ የሚመስለን ነገር ማለት እንዲህ ያህል ይሄን ያህል ሪስፔክት እንዴት ነው እሱ ዝቅ የሚል አይመስለውም። ሰው የገጠር ባልና ሚስትን ኢማጂን ሲያደርግ ብዙ ጊዜ በቃ ወንዱ እንትን ብሎ የሚኖርበት አይነት አእምሮ እሱ ነው ያሳመረው ባይዘው እሱ እሷ እንደዛ ስትሆን ያየው ኦኬ እንደዚህ ነው እንዴ ስል ደዌ ደግሞ እሱ ሪስፖንድ የሚያደርግበትን ሳይ በቃ አልኩኝ አይ ቲንክ የባልና ሚስት ማስታረቅ ቱር በጀመረ በእውነት በቃ ወርዝ ያደርጋል። በጣም የሚገርም ስርዓት ነው ያየሁትኝ ቦረና ባለፈውና ያው ብዙ ስርዓቶች እናያለንና እዛ ግን ያየሁት ይሄ ነገር በጣም ነው ያስገረመኝ። በጣም ከምላችሁ በላይ እስካሁን አስበዋለሁ ራሱ እንዴት አድርገን አሁን ቀድማ አላልኳችሁ ሪያሊቲ ይፈልጋል። አሁን the coming generation ሪያሊቲ ነው የሚፈልገው። በጣም ብዙ ሪያሊቲ ነው እኛ ደግሞ ያለን ይሄ እውነት የሚታይ አሁን እነሱ ለቱሪስት አይደለም ምን አይደል ዴይ ቱ ዴይ ላይፋቸው አሁን ሲያይ እንግዳ ከዚህ ነው ባይዘው ምንም ነገር የሚነሳው ኢኖቬሽን በሉት ምንም አይነት አዲስ ነገር የሚፈጠረው እንደዚህ አይነት ነገር ታይቶ ነው። ምክንያቱም ሄሊኮፕተርም ፕሌንም ምንም ሲፈጠሩ መጀመሪያ ፍላይ የሚያደርጉ ነገሮችን ነው ስቲል ፕሮግረስ ሲፈለግ እነሱ ነው የሚያጠኑት እነሱ ነው። ሶ እንግዶች መጥተው የሚቀድሙን ያ ነው ባይዘው ሰዎች ትራቭል ባላረጉ ቁጥር አይምሯችን እየዛጋ ነው የሚሄደው። ትራቭል ባደረግን ቁጥር ደግሞ ብዙ ነገር ኦብዘርቭ እናደርጋለን። ኦብዘርቭ ስናደርግ ደግሞ ለስራችንም ኢኖቬት ለማድረግም የሆነ የተዘጋብንም ነገር ለመከፈት በጣም ትልቅ እድል አለ። አሁን ሌትስ ሴይ somebody ማማከር ላይ ምናምን የሚሰራ ሰው ይሄን ነገር ቢያየው ጀስት ኢማጂን ለእንግዶቹ ወይም ለከስተመሮቹ ምን አይነት ሰርቪስ አድ ሊያደርግለት እንደሚችል እና ሰዎች በቻሉት አቅም ትራቭል ማድረግ መቻል አለባቸው። በጣም በዚህ አጋጣሚ አጼ ቴዎድሮስን ታውቂያቸዋለሽ? ያኪድ የሆነ ጊዜ መኳንንቶቻቸውን ሰበሰቡና ጥያቄ ጠየቁ አሉ። ሚስታችሁ እንዴት ነው የምትይዙት አሉ። እና እንግዲህ ንጉስ ሲጠይቅ አብልቶ አጠጥቶ ነው እና ሁሉም ከጠገበ በኋላ ቁጭ ብለው እየጠጡ ነው የሚጠያየቁትና እየተነሱ ሁሉም እኔ መታት አለው አለ። አይ አንተ ቁጭ በል ከዛ እኔ ቁጣለሁ አለ። አይ አንተም ቁጭ በል እና ሁሉም እየተነሱ ስለ ሚስቶቻቸው ተናገሩ። በቃ እንዴት አድርገው ከሚስቶቻቸው ጋር እንደሚግባቡና አንድ መኳንንት ብቻ ጥግ ላይ ሆኖ ቁጭ አለ። ዝም ብሏልና አንተ አትናገርም እንዴ አሉት። ተነሳና ጃንሆይ እኔ ሚስቴን አልመታትም አልቆጣትም እና ምንድነው የምትላት ሲሉት እንዳልሽ ነው ምላት እና እሳቸው ምን አሉ አንተ ነህ ሚስት ጌታ አሉትና ይሄ አንዳንዴ የምንማርበት በተለይ ይሄ ላይክ ስለ ትዳር ስለ ሪሌሽንሺፕ most of the time like ወደ ውጪ ነው የምናየው like እንትን አሁን ደግሞ በተለይ ቻትጂፒቲ የሚባል ነገር አለ አንስተሽ እንትን ቶክሲክ ባህሪ ነውና እንዴት ላርክ እንደዚህ እያደረገኝ ነው ቱ ኮንትሮሊንግ ነው ባለቤቴ ምናምን የሚሉ ነገሮች አሉና ወደ ራሳችን ብንመለከት በጣም ብዙ ክፍተቶቻችንን እንትን እያደረግን እንሄዳለን ማለት ነው። አድማጮቻችን የምትገኙት አራዳ ኤፍኤም 95.1 ላይ ነው። እኔ ኪድና እንግዳችን ሰያ አብረናለን። ሰያ ጥያቄ ጠይቆን ነበረ መጀመሪያ ስቱዲዮ ያየው ነው ራስ ቱካ በምንድን ነው
አሁን ቲክቶክ ይመስላል እንትናችሁ ግን ደግሞ ሳይው ቱካ ነው። ቱካቶክ ነው። የሀመር ቃል ነች ቱካ ማለት እና እችኛዋ ቃል ነች ራሷ የሚያርፉባት እቃዋ እንደዛ ትባላለች። ከዛ ግን በወሬ መሀል ሆነ ደግሞ ቱካ ካሉክ እንጮት እናውራ አይነት ዴፊኒሽን አለች። ከዛ ይሄ እንደ ኮንቴክስቱ በተለያየ እንትን ይተረጉሙታል። ሌላኛው ቱካ ደግሞ ወደ መሰረታችን እንመልከት፣ መሰረታችንን እንይ አይነት ትርጉምም አለው እና 3-4 ትርጉም ነው ያላት። ግን ለኛ በሁሉም ታስኬደናለች። እንደ እንትን እሁድ ከ8 እስከ 9 ማረፊያችን ነች፣ መጫወቻችንም ነች። በተቻለን መጠን ደግሞ ወደ መሰረታችን የምናይበትን ፕሮግራም ለማድረግ እየሞከረ ነው። በጣም ደስ ይላል። አሉኝ ባይዘው ቤት በጣም ብዙ ቱካ አለኝ። በእውነት በጣም ብዙ ከትንሽ እስከ ትልቅ አለኝ። ሰበስባለሁ በሄድኩበት ቁጥር የራሴ ያለኝ የሆነች በቃ እሷ ሀገር ደስ የሚል ነገር ነው የተጠቀማችሁት። በጣም ደስ ይላል በእውነት። እንደውም ቱካቶክ ቲክቶክ ከሚቀርቶብን ቱካቶክ ጀምሮ በዚህ አጋጣሚ አድማጮቻችን ቱካቶክን ዩቲዩብ ላይ ታገኙታላችሁ። ሰብስክራይብ እያደረጋችሁ ከዚህ በፊት ያቀረብናቸውን ፕሮግራሞች መከታተልና አሁን ደግሞ ከሰያ ጋር የምናደርገውን ቆይታ ካመለጣችሁ ወይ ከግማሽ ከጀመራችሁ እዛ ላይ መከታተል ይቻላል። ሌላኛው እስኪ እንዴት ነው ኢትዮጵያ ሲባል ያው ተፈጥሮንም ባህልንም አይደለም ላንተ በጣም የሚማርክ ከየትኛው ነው? ተፈጥሮ ከባድ ይመስለኛል፣ ግን የትኛው ይማርካል በጣም? አይ ቲንክ ባህሉ ይማርከኛል። ባህሉ ሰው ነው። ሰው ደግሞ ከሁሉም ነገር በላይ ነው ለኔ። ነው ሶ ስቲል እያወራንባቸው ያለንባቸውም ነገሮች ኦፍ ኮርስ ተፈጥሮን እንትን ማድረጊያ አይደለም፣ ግን ስቲል ሰው ይበልጥብኛል። በባህል ውስጥ ያለው ማንነት ብዙ ነገር ይሰራል። ምክንያቱም ለምሳሌ ተፈጥሮን የሚሰራው ሰው ስለሆነ ነው ብዬ ነው። እሱ ከሰጠን በኋላ እኛ ነን የምናስተካክለው የምንጠብቀው። ወደዚህ ወደ ጓሳ ብትሄጂ ማህበረሰቡ ባህሉ ነው የጓሳን ያን መሬት ያን ውብ መሬት እየጠበቀው ያ ማህበረሰብ ነው። ምን ነው እኛ እንድንኖር ካስፈለገ ይሄ መሬት መጠበቅ መቻል አለበትና ማንም ሰው እንዳያርሰው ማንም ሰው እንዳይደርስበት ብሎ በራሱ መንገድ ጓሳው እንዲጠበቅ ለዘመናት እንዲጠበቅ ያደረገው የዛ አካባቢ ማህበረሰብ ባህል ነው። ያ ባህል ነው ያን አካባቢ እና የኢትዮጵያ ነው ኢቭን ራሱ ሰም ፓርት ኦፍ ተፈጥሮ የለም ወይዘሩ እንዲጠበቅ ያደረጉት እነሱ ናቸው። ሶ ባህል ካለ ሌሎች ነገሮች መስተካከል ይችላሉ። ኢትስ ዘ ሴም ላይክ ወደ ጉራጌ ብትሄጂ ጆፎር የሚባል መሬት አለ። በግራና በቀኝ ቤቶች አሉ። በመሀል መንገድ ትልቅ መንገድ የሆነ መሬት አለ። ማንም እንዳይነካው ይሄ ልጆች መጫወቻቸው ነው። ሰርግ ከመጣ መሰረጊያችን ነው፣ ለቅሶም ከመጣ ሀዘን ማረፊያችን ነው ብለው እንደሚጠብቁት ማለት ነው። እና በተለያየ ቦታ ራሱን የቻለ ነገር ስላለው አይ ቲንክ ለኔ ባህሉ ይበልጥብኛል። ያ ተፈጥሮም ግን በጣም እንትን የሚያደርግ ነውና እንደ አንድ ደግሞ በጣም ወደ አሁን ኢትዮጵያ ሁሉም ነገር ያላት ሀገር ነች፣ በተፈጥሮም በባህልም ብዬ አስባለሁ። ከተፈጥሮ የትኛው አካባቢ ይማርካል ሰያ? as I said always እንደ ምርጫ ከሰጣችሁኝ አፋር ይማርከኛል። ዳሮ ለርታል ሁሌም ነው ምለው በቃ በእንትን ባልኩበት በሙሉ ሰዎች ኢትዮጵያውያን ኢትዮጵያ ያሉ ሰዎች ከቻሉ አጠራቅሙ ካልቻሉ ተበድረው ከቻሉም የሆነች ነገር ሽጠውም ቢሆን ሄደው ማየት ያለባቸው ምድር ነው። በቃ ኢትስ አብሶሉትሊ አናዘር ፕላኔት ነው፣ አናዘር ተፈጥሮ ነው። የፈለገ ከለር ብንደረድር የፈለገ ነገር ብናመጣ ያንን አይነት ነገር በአይናችን ኢትዮጵያ ውስጥ ማየት የምንችል አይመስለኝም። there is nothing like that absolutely በቃ የተለየ ምድር። በቃ በአይን ካላያችሁት በቲቪ በምናምን የምታዩት ነገር it's still amazing ግን አይመጣው። በቃ አይን ካላየው አስቸጋሪ ነው። ከዛ በኋላ ደግሞ ማለት ነው ላይክ አይተሻል በመኪና ስቴጂ ወደዚህ ምንም ነገር የለም ወደዚህ ምንም ነገር የለም ያለ ሰላማዊ መንገድ ነው። በጣም ኪደን ጥያቄ እስኪ አንቺ ልጠይቅሽ ከተፈጥሯዊ ቦታዎች ላንቺ የሚለይብሽ ቦታ የት ነው? እንደዚሁ ድረን ባትሄጂበትም ማየት የምትፈልጊ? እኔ ተፈጥሮንም ባህሉንም ምንም ሁሉንም ማየት የምፈልገው ሀገር ሀመር ነው። ባህሉም ደስ የሚለኝ በቃ እያየሁ ማለት በቪዲዮ እንኳን እያየሁት ወይዘሩን ፊልም ማድረግ ይችላሉ እና በቃ በጣም ደስ ይለኛል እሱ ሀገር።
በጣም ወደው ምለው ሀገር እሱ ጥበበኞች ሀገር ነው ባይዘው። ከዛ ደግሞ አላቅም ምናልባት ፍቅረ ማርቆስ እንግዲህ ተጽዕኖ አሳድሮብኝ ሊሆን ይችላል እና በቃ ባህላቸው በቃ ሰው ነህ በቃ ሰው ነህ ምንም አዲስ ነገር የለም በቃ ወደ ኋላህም ወደ ፊትም የለም እናት አባት የለም እሺና በቃ አባት ይሰጣል ሰው አባት ልጅ ሲያረገ ምንም ኤክስትራ ነገር አይደለም በቃ የምትፈልገውን ነገር ሙሉ አሟልቶ ትልቅ ሆነ እኮ ሊሆን ይችላል ግን አባቱ ሆኖ ይቀበላል እና የሆነ የማይደገም ይመስለኝ ሀገር ነው በቃ ሁሉም ቢኖርበት ምለው ስሜት ማለት ነው ደግሞ እኛ ከምናውቀው የሚገርም ተፈጥሮ ማለት ባይዘው ነው ቡስካ ይሄ ቡስካ ማውንቴንስ ራሱ በቃ ምድሩ በሙሉ ማለት ነው በጣም ኢትስ ግሪን ትንሽ ይሞቃል እንጂ ይሞቃል አገሩ አልገመትኩም ባይዘው ሀመርት ያለሽ እኔ ከባህል አንጻር ይመስለኝ ነበር ላይ ከሀመሮች ጋር በጣም አታስደንቁት እኔ የራሴ ልናገራ ለዛ ነው ያመቻቸውን ሲጀምር እሺ ባሌ እኔ እንትን ምናምን ሳይሆን በቃ ይሄ ኢማጂን አደረገዋለሁ የሚነፍሰውን ንፋስ እና በጣም ባሌ ይመስለኛል ባሌ ወር ይሄ ራስ ዳሸን ይሄ ደቪው እንስሶቹ ከዛ ላይ ይሄ ዳመናው ራሱ ይሄ አካባቢው ላይ ወርድ ብሎ ምናን ያለው የተለየ ስሜት የሚሰጠኝ ይመስለኛል አድማጮቻችን በቴክስት መስመራችን ያሳውቁናል ለነሱ እናንተ የምትወዷቸውን ቦታዎች በ8545 ቲን እያስቀደማችሁ ላኩልን ወይም አይታችሁ የተለየ ገጠመኝ ያላችሁን ቦታ ሼር ብታደርጉን ደስ ይለናል ሌላኛው እስኪ ጫካ ውስጥ ምናምን ደግሞ ብዙ ትሄዳለህ የዱር እንስሳ አጋጥሞ ያቅም ወይ ምን የተለየ ኤክስፒሪየንስ እንደዛ አይነት አጋጥሞ ያቅም አይ ብዙ ጊዜ ያጋጥመናል ያው እንግዲህ የዱር እንስሳ ምን መሰለሽ ማንኛውም እንስሳ የሰው ልጅን ሲያይ ኦንስ ሲያዩ ይፈራዋል የሰው ልጅ በተፈጥሮ ይመስለኛል አምላክ ልባቸው ላይ ሆነ ያስቀምጥባቸው ነገር አለ ሰውን ሲያዩት የመጀመሪያ እንትናቸው ላይ ይፈሩታል እና እንደምትጎጃቸው ልትጎጃቸው እንዳሰብሽ ካወቁ ነው ሊያጠቁሽ የሚሞክሩት እንጂ ዝም ብለው አያጠቁሽ ብዙ ጊዜም ኤክስፒሪየንስ ስላደረግኩትኝ ነው አነር አጋጥሞኛ ቃል ጅብ አጋጥሞኛ ቃል አቦሸማኔ አጋጥሞኛ ቃል ሌሎች እንስሶችም አጋጥሞኛ ቃሉ እና እኔ እንጃ ልብ ያቃሉ ይመስለኛል ልብ የሚያውቁ ይመስለኛል ይባላል መሰለኝ ባላችንም ላይ እኮ ልብ ያቃሉ ይባላል ማለት ልጎጃቸው ወርንተንታያቸው እንደሆነ ያቃሉ እና ሌላው ሊያጠቁሽ የሚችሉት ነገር ስሪያ ላይ ከደረስክ ነው በቃ አደገኛው ፓርት እዛ ታይም ላይ በቃ አትገኝም ይባላል በቃ እዛኔ ከተገኘ በጣም መጥፎ ታይም እሱ ምክንያቱም ያ ወንዱ ለሴቷ ምንም ለማሳየት የማያደርገው ነገር ስለሌለ እዛ ታይም በጣም መጥፎ ነው ከዛ ውጪ መንገድ ላይ እየሄድን እንደዚህ ከጎን ምናምን ጫካ ላይ በቃ የሆነ ድምጽ ያሰማዋቸዋል ቦታቸውን መልቀቅ ነው እንደዚህ ፊት ለፊት ገጥሞኛ ቃል ብዙ ጊዜ በተለይ ጅብ ብዙ ጊዜ እንደዚህ ፊት ለፊት ገጥሞኛ ቃል ሃይክ ያርገን ምናምን ፊት ለፊት ይለፉ አለቃ በዛ መንገድ ብዙ ጊዜ ተላልፈናል አንዴ ሱፓ ላይም እንደዚሁ ነብር አጋጥሞናል በእኛ ነብር ነው የምንለው ግን አቦሸማኔ ማለት ነው እዚህ ወደ ሱሉልታ አካባቢ አንዴ አነር አጋጥሞኛል ብቻዬን ወክያ ሃይክ ያርኩ ፊት ለፊቴ ነው ቆም መዛ ሲቆምኩለት ይሄ ነው ዘይናው እንደነገርኳችሁ ከዛስ ስትቆም ከዛ በቃ እንትንሽ ነው ያያዋል እሱ ራሱ ምን ፈልጎ ነው ሊያጠቃይ ነው አይደለም የሚለው ማለት ነው እኛም ሜቶዶችን ያው ስለምናቅ ትምህርት ላይም ስለተማረ በዛ መንገድ ትሪት አድርገናቸው ያው ሄደዋል ሁለት ያቴንግ አጋጥሞኛል አነር በተለይ ሁለት ጊዜ አጋጥሞኛል ሶ ያ ታመጥሩ ሰያ ብቻን የምትሄድባቸው ቦታዎች አሉ ለማሁን ለምሳሌ አሁን ስትለን ነበር ብቻዬን እየሄድኩ ብለ እና ብቻን ተፈጥሮን ለማድነቅ ቆር የሆነ በቃ ከስራ ውጭ በሆነ ጉዳይ እንደዚህ እየሄድክ የራስን ታረጋለህ ኦፍ ኮርስ እኔ አልችልም ባይዘው ከተማ 6 ቀን ምናምን 7 ቀን ቆይ በጣም ለ15 ቀን ቆይ ይችላል በጣም በቃ ከተቸገርኩ መውጣት ካልቻልኩ እንጂ እኔ ብቻዬን ነው በብዛት እንደውም አሁን በብዛት ብቻዬን ነው የምሄደው ብቻዬን ነው የምሄደው በጣም ብቻዬን ነው የምሄደው አሁን እንደውም ብዙ ሃይክ ምናምን እየሰራው አይደል ኦልሞስት ይሄን አመት አልሰራውኝም ሊትራሊ
አንዴ ሜቢ ሁለቴ ነው ከሰዎች ጋር ሄድኩት። ከዛ ውጪ ብቻ ከእንግዶች ጋር እንሄዳለን ያው እንግዳ አይነሴንስ ከእንግዶች ጋር። ከዛ ውጪ ግን ሌላውን አብዛኛውን አድሬስ ማድረገው ብቻዬን ነው። ብቻህን ስትሄድ ምን ኤክስፒሪየንስ ማድረግ ፈልገህ ነው የምትሄደው? ላይክ የሆነ ሳቲስፋክሽን ሌቭል አለ አይደል? የሆነ የምትጠብቀው ነገር አለ። ምንድን ነው ላይክ እዛ ቦታ ሄደ somebody said I'm free like a bird of a tree ብሏል። ከግሩፕ ጋር ስትሆን አንደኛ ግሩፑን ማኔጅ ማድረግ አለብህ። እንደፈለክ አትንቀሳቀስም፣ ወደ ፈለከው አትሄድም። ማየት ያለብህን ነገር ታይም ሊሚት ያደርግሃል። ብቻህን ግን ስትሆን ብዙዎቹን ነገሮች ኤክስፒሪየንስ ታደርገዋለህ፣ ኢንጆይ ታደርገዋለህ፣ ፊል ታደርገዋለህ። በጣም 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 ከግሩፕ ጋር ከሄድክ በጣም ብዙ ነገር ነው ባይዘው ሉዝ የምታደርገው። እና ስትባል በገፍ ትሄዳለህ፣ ቁጭ በል በገፍ ነው። የዛኔ እኔ ኤክስፒሪየንስ አላረገውም። አሁን ግን ብቻዬን ሲሄድ በቃ ቀደም እንዳልኩ ማለት ነው። ለምሳሌ ተነሳውና ዝም ብዬ የሆነ አንድ ፒስ ታገኘው ገባው። በቃ ዝም ብዬ የሆነ ቦታ ያወጣኛል፣ ከመሸም የሆነ ቦታ አጥራለሁ አልኩ። ሄድኩ፣ አልደረስኩም። በቃ ቢሄድ ዝናቡ ምኑ ኦኬ ሌትስ ስታፕ እዚህ ጋር እንግዶች ነን ምናምን እኒ ከኛ ቤት አትወጣ። እዩ እንዳልኩ ጸብ እኛ ቤት ነው የሚያጥረው፣ እኛ ቤት ነው። እና ደግሞ ኦፍ ኮርስ አፍተር ኦል ኤክስፒሪየንስ ነው። ኤክስፒሪየንስ ደግሞ ነገ ምንድነው ኮሌክት ሚሞሪስ ናሬቲንግስ ይላል። ሚሞሪ ነው ነገ እንግዶች እኮ ባይዘው ፈረንጅ እኮ የሚዞረው እኮ ሌላ ምንም ነገር ፈልጎ እኮ አይደል። they will have memories ገባ። አረ እኔ ያደረኩ ሰው ነኝ እኮ ማለት እኮ it's a big deal ባይዘው it's big deal ባይዘው። እኔ በጣም ብዙ ነገሮች አሁንም አይቻሉ፣ ግን እኔ እንኳን በእኔ እድሜ ብዙ ነገር አድርጌ አሁንም አይቻሉ ነገሮች አሉ። ብዙ ያየሁባቸው ቦታዎች አሁን በሰላም ምክንያት በብዙ አይነት ምክንያት መሄድ የማይቻልባቸው ቦታዎች አሉ። አም ሶ ላኪ እኮ ሰዎች አላዩዋቸውም ገባሽ። አትሊስት አጋረ ሰምቲንግ ቱ ቴል። ይህም ትልቅ ነገር ነው። ብቻህን ደግሞ ስትሆን የእውነት ታየዋለህ። በቃ ይሄ የለም በቃ እኔ እንጃ ደስ ይላል። የምር ፊል ታደርጉታላችሁ። ያ ሌላኛው እንትን ስታደርግ አሁን ያው በጣም ብዙ የጀግና ታሪኮች አሉን እኛ እና እነሱን ማስተዋወቅ ነው ደስ ይላል ወይንስ አዳዲስ ባህላዊ ጨዋታዎችን ለአዲስ ሰው በቃ በጣም የሚያስገርመው የትኛው ነው ሞር አንተም እንትን ስታደርገው ደስ የሚል ስትነግራቸው? አድዋ ስለ አድዋ ተናግሬ አልጠግብም። እኔ እንግዶች ገና ኢትዮጵያ ሲመጡ የመጀመሪያ ነገር የምነግራቸው ስለ አድዋ ነው። ዛትስ አድዋ ነው አይደል? ኢትዮጵያን በደንብ ይሰራት በደንብ ማለት በደንብ አድርጎ ይሄ ምንድነው ጥልፉን የጠለፈው አድዋ ነው። ብዙ ነገራችን በአድዋ ምክንያት በጣም በቃ ኢትዮጵያ መሆኗ፣ ፊደላችን፣ ቋንቋችን፣ ምግባችን፣ ፕራይዳችን፣ ሁሉ ነገራችን ከአድዋ ነው የሚጀምረው እና አድዋ ላይ ስላለ ታሪካችን ብዙ ሜንሽን ያደርጋሉ። በተለይ ደግሞ እኛ ኢትዮጵያን ለሴት ልጅ የምንሰጠውን ክብር ብዙ ጊዜ አድሬስ አድርገዋለሁ። ሌላው እንደምታውቁት ሌላው ዓለም ላይ ብዙ ጊዜ ጦርነት ቢኖር ነገስታት ቁጭ ብለው ንጉስ ወይ መሪ ቁጭ ብሎ ነው። እኛ ሀገር እንደዚህ አይነት ነገር እንደሌለ ነግራቸዋል። ምክንያቱም ቁጭ ብለው እነሱ ወታደር ያዛሉ እንጂ እነሱ ሄደው አይዋጉ። ኢትዮጵያ ግን ከጥንትም ጀምሮ እንደዚህ አይነት ነገር የለብንም። ችግር ካለ ራሱ ንጉሱ ራሱ መሪው አብሮ ይሄዳል፣ አብሮ ዛ ጦርነት ላይ እንትን ያደርጋል። መሪው ራሱ ንጉሱ ነው እና እነሱ እንደዚህ አይነት ነገር ስለማያውቁ በጣም ነው የሚደመሙት በዚህ ጉዳይ። ባይዘው በጣም የለም ቁጭ ብለው ነው እነሱ እንትን በጣም ድሮ የቀረ ነገር ነው እንጂ በተለይ አሁን ያለፉትን ረጅም ዲኬዶች እንደዚህ አይነት ነገር አያውቁም እነሱ። እኛ ጋር ግን እንደዚህ አይነት ነገር የለም። ሶ ያን ነግራችኋለሁ። ጣይቱ ስለመራችሁ ጦር ነግራችኋለሁ። ሴቶች ስለምላቸው ሚና ነግራችኋለሁ ምናምን በብዙ አንግል ማለት ነውና በጣም ነው በኢትዮጵያ የሚደመሙት። ያም ነው አሁን አይ ቲንክ ለውጥ እያመጣ ያለው ያ ወይዘ ስለ ታሪክ ሲወራ በጣም ፓሽኔት በጣም ደስ ይለኛል። እኔ ማለት እኛ ላይክ በጣም እኔ በጣም ከምቆረቆርባቸው አንዱ ነገራችን ለምሳሌ ቱሪዝም ከተባለ ወደፊት ራሱ ላይክ በደንብ መስራት የምንችልበት እንትን አለን። ላይክ ግን ታሪክ ላይ ስንመጣ ግን ማለት ነው
መስራት ባለብን ሌቭል እየተሰራም አይደለም። እኛም ራሳችንን በታሪክ ፕሮሞት እያደረግነው አይደለም። ባይ ዘ ዌይ ላይክ ያልቆመ ላይክ በትንሹ የ3000 ዓመት ታሪክ አለን። ኢትስ ኖት ይሄ ለቃላችን እንትን የምናደርገው ነገር አይደለም። ላይክ የ3000 ዓመት ታሪክ ስንል መቁጠር እንችላለን። እኔ ተነስቼ ላይክ ጥናት አድርጌ ከእንትና በኋላ እንትና መጥቶ በእነዚህ 3000 ዓመታት ውስጥ በሙሉ ኢትዮጵያ አልተገዛችም። ማንም እጁን አላሳረፈባትም። እና ላይክ መጥተው ራሱ ሲጎበኙት የእኛን ሀገር ባህል እኮ ማንም መጥቶ ላይክ የራሱን ተጽዕኖ ያላሳረፈበት ፒውር ባህል ነው። ላይክ እንደ ሀመር አሁን እንደውም እየተቀየረ እንደው ዘመናዊነት ነው እየተባለ በጣም የዲጂታሉ ዓለም ካልቸራል ሼር በጣም እያደረግን ነገሮች እየተቀየሩ አሉ እንጂ አብዛኞቹ ቦታዎች ላይ ታሪካችን ባህላችን አልተነካም። ይሄ የሆነው በቃ በነበርም ባሳለፍናቸው የጀብድ አመታት ነው። እና በጣም ጦረኞች ነን። በጣም ብዙ ታሪክ አለን። በጣም ብዙ ተጣልተናል እርስ በርስ። ከዛ በጣም ብዙ ደግሞ ታርቀናል። ከዛ ላይ አሁን ላይ አለን እና በደንብ ስለ ታሪካችን ብናወራ በደንብ ታሪካችን ላይ ብንሰራ ላይክ ኢትዮጵያችን በደንብ ማስተዋወቅ እንችላለን ብዬ አስባለሁ። ሁሉም ላይ ያው ቢደገም ቢኖር የምትለው እንትን ምን አይነት ነው? በቃ የኖርኩበት የምትለው ብኖርበት ኖሮ የምትለው ዘመን አለ? ብኖርበት ብዬ እኔ አስቤ አላቅም፣ ግን አይ ቲንክ ይኖራል ብዬ አስባለሁ። ከባድ ነው። ወደ የትኛው ዘመን ልሄድ? አንዱ አድዋ ነው ኦፍኮርስ። እስቲ በአድዋን በልና ምሳሌ አሁን አንተ ስታነሳው የነበረውን ሀሳብ እናጠናክረውና በአድዋ ጊዜ ጣሊያን ኢትዮጵያ ልትወር በምትመጣበት ጊዜ በነገራችሁ ላይ ከአጼ ቴዎድሮስና ከአጼ ዮሐንስ መሀል 4 አመት ኢትዮጵያን የገዛ ሰዋል ስሙ የማይታወቅ ንጉስ ዲዩ ነው ጋይስ። አይ ቲንክ ተክላይ ማለት ተክለ ጊዮርጊስ መሰለኝ። ተክለ ጊዮርጊስ ተክለ ሚታ 4 አመት አካባቢ ገዝተዋል። ስም አይነሳምና ምንድነው በአድዋ ጊዜ እንደምታውቁት በሰሜን በኩል በላይ ራስ መንገሻ ወይም የአጼ ዮሐንስ ልጅ እኔ ነኝ ንግስናው ይገባኝ ብለው እሳቸው ያን ንግስና የኔ ነው ብሎ በላይና በታች በአጼ ምኒልክና በላይ በኩል እንትኖች ነበሩ፣ ሽኩቻዎች ነበሩ። ግን ጣሊያን ስትመጣ ደሳይዳ አሁን ጅልነት ነው የኛና የእንትን መጣላት አሁን የሀገር ጉዳይ ነው ሌላ ሰው መጥቷል ብለው ስለ አንድ ሀገር ብለው የእነሱን ጥቅም ትተው ምን ብለው እዛ ጦርነት ላይ ድል አድርገዋል። ገብቷቸዋል። የሀገር ጉዳይ ነው የኛ ጸብ ሊኖር ይችላል በሰዎች መሀል፣ ግን ሌላው ሲመጣ መነሳትን አስተምረውናል። አንድነትን አስተምረው ውስጥ ችግር ሊኖር ይችላል whatever እሱ ምን የሚኖር ነገር ነው። ድሮም አለ አሁንም ሊኖራል ወደፊት ሜቢ ሊኖር ይችላል። ግን በሀገር ጉዳይ ዩኒቲን ሲያመጡ ባይዘዌ ያሸነፍነው የዛኔ ነው ይባላል። እነሱ ሲስማሙ አሁን ከውጭ ጠላት መጥቷል፣ እኔም አንተም የምንከራከርበትን መሬት ሊወርስ ነው። ስለዚህ ችግራችንን ከዚህ በኋላ እንቀጥልበታለን። አሁን ግን ይህን ችግር መላ እንበለው ብሎ መሰብሰብ ማለት በጣም የብልህነት ጥግ ነው፣ የብልህነት ጥግ ነው። እና እኔ በግሌ አድዋን ስናሸንፍ እዛ ጋ ነው በቃ ስማሙ ሲሉ ነው እኔ አድዋን አሸነፈን የምንለው። እና ነገሩ ታሪኩ በጣም ረጅም ነው፣ ግን ማሸነፍ በራሱ ነጻ መውጣት በራሱ ለምደነዋል እኮ ባይዘዌ። ዝም ብላችሁ ልብ ብላችሁ ካያችሁ ዙሪያ ክባችንን ያሉት ጎረቤቶቻችን 6 ናቸው። ከዛ ውስጥ 4ቱን አካባቢ እንግሊዝ ይዛለች። ወደ ኢትዮጵያ እንዲህ ብላ ላየች። ለሱ ደግሞ ብዙ ጊዜ እኔ ሜንሽን ማድረጋቸው አጼ ቴዎድሮስን ምን ነው አትልም? ኢትዮጵያዊነትን ይሄ አልሸነፍ ባይነት ምናምን አጼ ቴዎድሮስ እዛ መቅደላ ተራራ ላይ ሳይቷቸዋል። በጣም ዛት ሚንስ እነዚህ ሰዎች ተመልሶ ኢትዮጵያ ውስጥ ቢመጡ ሊዋረዱ ነው። የዛኔ የሚሰሩትን ስራ ነው ቴዎድሮስ ካሳሁን ዘፈን ይላልኩ አይደል? በሆድ ይዞ ይላል። አዎ ብዙ ነገር አለው ባይዘው እሱ ዘፈን። በሆድ ይዞ ሲል ምን ማለት ነው? ብዙ ነገሮች ነበሩ ማለት ነው። ከጀራ ያ በዙሪያው ማሸነፍ የሚችለውን ጦርነት
ብዙ ነገር ተደርጎበት ነበር ማለት ነው አጼ ቴዎድሮስ። ሶ ስላዩ ያን ስላዩ እቺ ኢትዮጵያ የምትባል ሀገር ብለው አልመጡም፣ አልደፈሯትም። ጣሊያንም ያው ተሳስታ መጣ ሚነግራት ጠፍቶ ነው ግልፍተኝነት ያጀረደረ ያፈጣት እና ልብ ብለህ ካየኸው እኮ ዝም ብለህ እቺ ሀገር እኮ ካልክ ለምን አልመጣችም ወደ ኢትዮጵያ? ብዙ ነገር አላት ኢትዮጵያ። እንትን ነው አጼ ቴዎድሮስ ለራሱ ሞተው እንትናቸውን ጸጉራቸውን ቆርጦ ይዘው የሄዱት ላይክ ጦርነት ላይ ስታሸንፊ ምርኮ ይዘሽ መሄድ አለብሽ እና አሸነፍን እንዳይሉ ላይክ በወቅቱ የነበረ ግጥም ነውና ይቅርታ እንትን ካልኩት አሸነፍን እንዳይሉ ሰው የለበጃቸው ገደልን እንዳይሉ ሞቶ አገኛቸው ምን አሉ እንግሊዞች ሲገቡ ሀገራቸው ለወሬ አይመቹም ተንኮለኞች ናቸው ብለው አይመቹም ተንኮለኞች ናቸው። የእንግሊዝ ያንተን ስርዓት ውስጥ ላይ ገብቶ በጣም በነገር ፈትፍቶ ምናምን ውስጥ ላይ በጣም ብዙ ወደሱ ብቻ አንገባም፣ ግን ከራሳችን እንዳንወጣ በቃ የጀግንነትን ጥግ እንዳልከው ነው። እኔ ባይዜ በዚህ ልክ አላሰብኩትም ነበር። በጣም ቴንኪዩ ሰኛ በአጼ ቴዎድሮስ ነው ላይክ እንትን አድርጎ ላይክ ደግሞ የሀገር ጉዳይ በቃ ምን አገባኝ የሚባል ነገር አይደለም። በቃ አሁን ላይ በቃ በጣም እንትን የሚያደርግ ኢሹ ነው አይደል? አሁን ላይ ያለም ሰው ላይ ማለት የውጭ ነገር ሲመጣ መስማማት ቀላል ይሄ ዝም ብሎ ውሳኔ ሆኖ አይደለም። በቃ ከኔ ነገር ይበልጣል ነው። በቃ ምን አገባኝ አይባልም። ሀገር ላይ ችግር እየመጣ የሆነ ነገር እየተፈጠረና ሁላችንም በየቦታው ብዙ ነገር እንሰማለን አሁንም አይደለ? ስለዚህ የሀገር ነገር ምን አገባኝ አይባልም። በቻልናት መንገድ በሙሉ ለሀገራችን ኮንትሪቢዩት ማድረግ ያለብንን ነገር በሙሉ ማድረግ አለብን። በዚሁ መልእክታችን ነው። ኦፍ ኮርስ አሪፍ ነገር አለው በጣም እንትን ስራው ምናምን አይደለ? ከዛ ግን የሆነ ተስፋ የመቁረጥ ጊዜ የነበርክበት ጊዜ ሆነ ያውቃል። ለምን መረጥኩት ይሄን ስራ ወይንም እኔ በቃ እንደውም ቱር አላረግም ከእንግዲህ አይነት ስሜት ተሰምቶ ያውቃል? ባይዘው ሚዲያ ላይ እናወራው በጣም ብዙ መጥፎ ነገሮች ያጋጥሙናል። እኔ ግን ባይከፈለኝም የምሰራው ስራዬ ነው። ኮቪድ የገባ ሰዓት ምናምን እንደኛ ስራ ሰፈር የተደረገ የለም። ባይዘው ኢትዮጵያ ውስጥ የሆነች አንድ ጥይት ከጮች የመጀመሪያ ኢምፓክት የመጀመሪያ ማለት ሀ የሚባለው እኛ ላይ ነው። ሀ ሲባል በቃ ምንም የሆነች ነገር ተፈጠረ ሲባል ያው እንትን አይልም እንጂ ቀጥታኛ ላይ ነው። ሰዎች ተጣሉ ተብሎ ቪዲዮ ሲለቀቅ ችግሩ የሚመጣው እኛ ላይ። አሁን ነዳጅ በመጨመሩ ብዙ ጓደኞቼ በቱራቸው ካንስል የተደረገባቸዋል። አሁን በዚህ በኢራን ጦርነት ማለት ነዳጅ በቃ አስቸጋሪው ነው ክፍለ ሀገር ላይ ማግኘት ምናምን እንደምታውቁት ነው። ረፋ አዲስ አበባንም አይታችሁታል። በዛ ምክንያት ብዙ ሰዎች ስራቸውን ካንስል ያደረገዋል። ምክንያቱም የማይሆን ነገር ሆኖባቸው ማለት ነው። እና ኮቪድ የገባ ሰዓት በቃ ስራችን እንዴት ሆነ ምናምን ብዙ ሰው ብዙ ሰፈር አድርጓል። በተለይ ቱሪዝሙ ላይ ያለ ሰው በጣም ሰፈር አድርጓል። በጣም ያው የሚረዳውም አካል አልነበረም። መጀመሪያም ያው የቱሪዝሙ ላይ ያሉ እንትኖች የራሳቸውን የሆነ ግሩፖች አልነበሯቸውም። ተነጣጥረው ነበር የሚሰሩት ምናምን ማህበራት ምናምን ስላልነበሩ በጣም ብዙ ሰው ብዙ ሰፈር አድርጓል። ስራው ኦልሬዲ በኮቪድ ምክንያት በመሞቱ ማለት ነው። አሁን ግን ጥሩ እንቅስቃሴዎች አሉ። ዞሮ ግን እኔ በጣም የምወደው ስራ ነው። እንዳልኳችሁ እኔ ሰራሁትም አልሰራሁትም አይ አም ሶ ሃፒ ቱ ትራቭል። በራሴም ትራቭል አደርጋለሁ። በቃ የኔ ነፍሴ ሀሴት የምታደርግበት ባይከፈለኝ የምሰራው ስራዬ ስለሆነ ዛሬ ያየሁትን ቦታ ነገም ባየው ከነገ ወዲያም ባየው ለኔ አይቼዋለሁ ብዬ እንደማየው ሳይሆን ሁሌ እንደ አዲስ የማየው ነው እና ደስ ብሎኝ በእውነት በርካታ ነው የምሰራውና በጣም ድለኛ በደውን ነገር መስራት እውነት እና ደግሞ ሰያ በጣም እኔ ሳስበው ቻሌንጅ የሚኖረው ብዬ የማስበው ከቤተሰብ ጋር ከጓደኛ ጋር የምታሳልፈው ጊዜ በጣም ትንሽ ይመስለኛል። ላይክ ከስራ ጋር በጣም ብዙ ጊዜ እዚህ አትኖርም። በጣም ትራቭል ታደርጋለህ ምናምን። ይሄ ነገር ፈትኖሃል ወር ደግሞ አንተ ጋር ኢምፓክት አለው መጀመሪያ? ኖ አክቹሊ እንደምታስቡት እኮ አይደለም። ለምሳሌ በወር ውስጥ 2 ቀን ወይ 3 ቀን ቦታ ነው። ስለዚህ 27 ቀን 26 ቀን አዲስ አበባ ልኖር ይችላል። በተለይ ናውዴይስ ስራም ሲመጣ ደግሞ የሚሰዎችንም ስራ እሰራለሁ፣ የራሴንም ስራ እሰራለሁ። ስራም ካለ ደግሞ
ረጅም ነው ቡክ የሚያደርጉት። ሶ የሆነ ሳምንት ምናምን ልትሄድ ትችላለህ። ሶ ከሳምንት በፊት ሎንግ ታይም የሆነ 1 ቀንም 2 ቀንም ልትወጣ ትችላለህ እንጂ ረጅም ቀን አልወጣም። አሁን አይመችምም ባይዘው ረጅም ለመውጣት አብዛኛውን ፍላይት ነው የምንጠቀመው። የሆነ ሀገር ለመሄድ ዶሜስቲክ ፍላይት ነው። እዛ ትገባለህ፣ ያየውን ነገር አይተህ በፍላይት ትመለሳለህ። ያን ያህል እንትን አያደርግም። እንደ ድሮ ቢሆን ኦፍ ኮርስ ሎንግ ትሪፕ ነው፣ በመንገድ ነው አብዛኛውን ሰዓት እንትን የሚያደርገው። አሁን ብዙም የለም። እንደው ማት ይዘህ ሁሉ የምትሄደው ነገር ምንድን ነው? ሁሌ ከቦርሳ የማይጠፋው በጉዞ ሁሉ ከቦርሳ የማይጠፋው ነገር ፓወር ባንክ ዋናው ነገር እሱ ነው። አዎ ፓወር ባንክ ከሌለሽ አስቸጋሪ ነው። መብራት የሌለበት ላይኖር ይችላል ምናምን በብዛት እና ቆሎ ወዳለሁ። አይ ቲንክ ቆሎ ይይዛለሁ መሰለኝ። ትንሽ ያነቃል። ቆሎ ጥሩ ነው በይዘው። አሁን ወደ ሰዓታችን ወደ መገባደጃው እየሄደ ነው። ጥያቄዎች ይኖሩናል? አጫጭር ጥያቄዎች። እስኪ ምናልባት ከካምፒንግና ከሪዞርት ምንድነው የትኛው ጉዞ ላይ ደስ የሚልክ? ሄደህ ስታርፍ ካምፒንግ ደስ ይላል በድንኳን ምናምን ወይስ ወይም ሪዞርት ላይ ማደር? ኦፍ ኮርስ ካምፕ ማድረግ አይደለም ትልቁ ኤክስፒሪየንስ ሲጀመር እሱ ነው። ካምፕ ማድረግ ሪዞርት ላይ ወጥቼ እኔ ቴንት መዘረጋ ሰው ነኝ። በዛው የአልጋ ከፍዬ ቪው ፖይንት ላይ ሄጄ እዛ ላይ አድራለሁ። ቴንት ዘርግቼ ምናምን አስፈቅቼ ምናምን እንደዛ ብዙ ጊዜ አድርጌ ያውቃል። አንተስ? እኔ እንደምታውቂው ብዙ ጊዜ ትራቭል አረጋለሁ። እኔ ኤክስፒሪየንስ የለኝም፣ ግን ላይክ ከዚህ በፊት ወጥቼ ላደር የምችለው ላይክ ሪዞርቶች ላይ ምናምን ነው። በቴንት አድሬ አላውቅም፣ ግን እኔ ይመስለኛል ላይክ ብቻ የፕራይቬሲ ምናምን ፕራይቬሲን የምፈልግ አይነት ሰው ነኝ እና በጣም ፕራይቬሲ የሚሰጥ ነገር ይመስለኛል። ደግሞ ላይክ ብቻሽን ሆነሽ ነጠል ብለሽ ምናምን ነገር ቴንትሽን ዘርግተሽ ጥሩ ቪው ነው ያለበት ቦታ ሳያ እንዳለው ከራስ ጋር ጊዜ መውሰድ ጥሩ ይመስለኛል። ያው ሰዓታችን እየሄደ ነው። ክብርናይት ትሬዲንግ ፒኤልሲ ከአራዳ ኤፍኤም 95.1 ጋር በመሆን በየሳምንቱ እሁድ ከ8 እስከ 9 ሰዓት የሚያቀርብላችሁ ቶካቶክ ፕሮግራም ላይ ነው የምትገኙት። ቅድስት ወይሳና ዳዊት አበራ ከቴክኒሻናችን ናትናኤል ሮዳን ጋር አብረናችሁ ነን። ሰያም አብሮናል። ዛሬ ስለ ኢትዮጵያ፣ ስለ ታሪክ፣ ስለ ቦታ ብዙ ኤክስፔሪንሶችን ሼር እያደረገን ነው። ምናልባት የፕሮግራሙ ማለቂያ ላይ እየከፈታችሁ ያላችሁ ሰዎች ተጠቃሎም ደግሞ ዩቲዩብ ላይ ሲለቀቅ ታገኙታላችሁ። እስከዛ ቶካቶክ ዩቲዩብን ሰብስክራይብ እያደረጋችሁ መጠበቅ ትችላላችሁ። ወደ መጨረሻዎቹ ጥያቄዎች እንለፍ። ለሁሉም እንግዶች የምንጠይቃቸው ጥያቄ ነው ይሄ። እንዳለ ቱካ መሰረት ነው እና ሁላችንንም አንድ የሚያደርገን ነገር ሰው መሆናችን ነው። እና እንዴት ነው አንተ ደግሞ ብዙ ሰው አይተሃል፣ ብዙ አይነት ባህል፣ ብዙ አይነት ሰው እና ዲፋይ እንዴት ታደርገዋለህ ሰውን? በቃ ሰው እንዲህ ቢሆን የምትለው እንዴት ነው? ሰውን ዲፋይን ማድረግ ከባድ ነው። ሰው እንደ መልኩ ሰው እንደ መልኩ እንደ ሰውነት ቅርጾ አመለካከቱም ይለያያል። ግን መሰረታዊ የሆኑ ነገሮች አሉ። ለምሳሌ በሀገር ጉዳይ በመሰረታዊነት በሀገር ጉዳይ አንድነት አለን። አይ ቲንክ በመልካምነት በቅንነትም አንድ መሆን አለብን ብዬ አስባለሁ። እኔ እንጃ ጥያቄሽን ፕሮፐርሊ ከተረዳሁትኝ፣ ግን ሰው ብዙ ጊዜ ሰው እንደ መልኩ በጣም ስለሚለያይብኝ ነው ይሄንን እምልሽ። ግብረ ገብነት በሱ ባንደራደር ደስ ይለኝ። ይሄ በኢትዮጵያዊነት በስነ ምግባራችን አሁን በጣም ያስቸገረን ነገር ያ ነው። በይዘው ተመሳሳይ ከኔ እድሜ ጋር ያለ ሰው የሆነ ውጣ ያለ ባህሪ ሲያሳይና ያለና ምንድነው የቱ ጋር ነው ጋፑል አለው እኔ ብዙ ጊዜ። ምክንያቱም እኔ የትም ከተማ ያሉ ሰዎች እንደዚህ እያልን ታሪክ ስለማውራ ስለ ልጅነታችን ምናምን ተመሳሳይ ነገር፣ አንዳንድ ሰዎች ግን የሚያደርጉት ነገር ግራ ይገባኝ። እንዶች ግብረ ገብነቷ እሷ ነገር ከሁላችንም ጋር አንድ ብትሆን መልካም ነው ብዬ አስባለሁ። ያስተሳስራልና ደግሞ እኛም ኢትዮጵያውያኖች የምንታወቅበት እንትናችን ነው። ከጥቂት ጊዜ በፊት አሁን በጣም ጥሩ መልስ ነው ሰየ። አንድ ጥያቄ ደግሞ ላይክ የመጨረሻ ጥያቄያችን ሰያ፣ በጣም ብዙ ቦታዎችን አይታል፣ ብዙ ነገሮችን የምትፈልገውን የምታቅሰው ነኝ ብዬ አስባለሁ።
እና የሚፈልገውን እንደሚያቅሰው ስያ ስኬት ላንተ ምንድነው? ፕሮሰስ ስኬት ፕሮሰስ ነው። ስኬት የሚባል ነገር የለም። ስኬት በፕሮሰስ ውስጥ የምታየው ደስታ ነው። ለምሳሌ አንድ ሰው መኪና መግዛት ፈልጋለሁ ብሎ የሆነ መኪናን መርጦ ያን መኪና መግዛቱ ፕሮሰሱ ነው ደስታው። ስኬቱ ግን ያ መኪና ሲያገኘው ሌላ መኪና ግዴታ ያስፈልገዋል፣ መመኘቱም አይቀርም። እና አይ ዶንት ቲንክ ስኬት መጨረሻው ሳይሆን ፕሮሰሱ መሰለኝ። ብዙ ሰዎች ፕሮሰሱን ይረሱትና ጎሉ ላይ ያተኩራሉ። በቃ ያን እንትን ብለውት ሉዝ ያደርጋሉ። ምን የሚባል ነገር አለ፣ ሀብታም እስኪሆን በባዶ ሆዱ ገንዘብ ይጠራቀምና ልክ ሀብታሙን ሲያገኘው ሆዱን ቢሏልና እንደዛ መሆን የለብህም። እየሰራህም ኢንጆይ እያደረግክም ፕሮሰሱን ኢንጆይ ማድረግ ነው። ኢንጆይ ደ ፕሮሰስ ነው እንጂ ለኔ ያ ነው። ሌላው ደግሞ ስኬት አይ ቲንክ እናቶችን ማስደሰት ነው። ያ ስኬት በእነሱ ነው። ያ በሆነሽ ነገርም ቢሆን በትንሽዬም ነገር ቢሆን እናቶቻችንን አባቶቻችንን የእኛን ብቻ ሳይሆን ደሆል ማዘርስ አረ የኛ ማዘሮች ናቸው፣ አባቶችም የኛ አባቶች ናቸው። እነሱን በሆነ በትናንሽ ነገር ማስደሰት ከቻለን ትረስት ሚ ዛት ኢዝ ከስኬትም በላይ ለኛ ማለት ነው። እስኪ መጨረሻ መልእክት ያለን በቃ ይሄንን ማለት ፈልጋለሁ የምትላቸውን ነገሮች በለን። ዓለም መጽሐፍት ነች። የማያነቡ ሰዎች ወይም ደግሞ ትራቭል የማያደርጉ ሰዎች ከመጽሐፍቱ አንዷን ገጽ ብቻ እንዳነበቡ ነው። ስለዚህ ትራቭል እስከቻላችሁት በቻላችሁት አቅም በባስም በካቻማሊም በምንም ተጓዙ። ሰያ በጣም እናመሰግናለን። በጣም ጥሩ ቆይታ ነበር የነበረን። ሰዓታችን ገድቦናል። ከዚህ በላይ በጣም ረጅም ቆይታ ቢኖረን በጣም ደስ ይለን ነበር። አድማጮቻችን አብራችሁን ስለሆናችሁ በጣም እናመሰግናለን። እኔ ዳዊት አበራና ቅድስት ወይሳ ከእንግዳችን ከሰያ ኢትዮጵያ ጋር ከቴክኒሻናችን ናትናኤል ጋር አብረናችሁ ቆይታ አድርገን ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት። እናመሰግናለን።